በጣም ነው የምትወደው ማለት እኔ አጋጥሞኝ አያውቅም በጣም ነው የምትወደው እናቴ አመት 2 አመት 3 አመት ምናምን አልፎ ጥቁር ልብሷን አታወልቅም ሁሌ ጸጉሯ ቁርጥ ነው መላጣ ነው ሁሌ ጸጉሯን ተቆርጣ ነው እንትን የምትለውና እኔ ማለት ያው ባንድ ቃል ግለጹ ምናምን ተብዬ እናቴ ለአባቴ ያላትን ፍቅር መግለጽ አልችልም ማለት ሰው እንደዚህ ማፍቀር የሚችል አይመስለኝም የሆነ ትንሽ ይከብዳል አላውቅም ያላት ፍቅር እንጂ በጣም ነው የሚከብደው ማለት አልገልጸውም እኔ እንደዚህ ብዬ አልገልጸውም አማርኛ የለኝም ምንም አማርኛ የለኝም የምገልጽበት የለኝም አስቤውም አላውቅም እንደዚህ ለመግለጽ አላውቅም እና ወደ አዲስ አበባ መጣች ተመለሰችና አጎቶች አሉ እዚህ ወንድሞቿ አሷው ለቅሶ ምናምን እዛ ስትሄድ እዚህ የተከራዩት ቤት ውስጥ ነው የጠብቋት ነበርና በቃ ስትመለስ አራስ ቤቷ ምናምን አንዱ አጎቴ በቃ አንዱ ሁለት አጎት ናቸው በተለይ ትልቁ ማለት የሷ ታናሽ ነው ካሉት ከሁለቱ ግን ታላቅ ነውና በቃ የኔን ሽንት ጨርቅ ሁሉ ያጥባል ምን ይላል በሳምንት ቅዳሜ ነው የጋራጅ ደሞዝ ያን ደሞዝ ያገኛል ምናምን አምጥቶ ለሷ ነው የሚሰጣት ከዛ በኋላ ግን በየሰው ቤት ልብስ ማጠብ ጀመረች እንጀራ ትጋግራለች እና ሙያ በጣም ጎበዝ ናት ድግስ ያለበት ሰው የጠላ ቂጣ ሻሮ ምናምን ትቆላለች በርበሬ ለሚያስፈጭ ሰው ትደልዛለች በርበሬ ትቀነጥፋለች ካባጋ ድንጋይ መፈልፈያ ያለ አሁን ይኖር አይኖር አላውቅም ፈረንሳይ ለጋ ሲሆን ማለት ነው ካባዛ ኮዙ ጥቅ የድንጋይ መፈልፈያ ያለ እና እዛ ድንጋይ መፈልፈያ ምናምን ነብስ አውቄ ማስተዋውሰው ነው የምነግርህ እና የድንጋይ መፈልፈያው ጋር የተፈለፈለው ድንጋይ በባሬል ላይ የተደረገ እየተሸከምክ እየተቆጠረ የሚከመርበት ቦታ አለ ይወሰዳል ከዛ ወደ እሱ ሁሉ ተሰራ ነበር እናትሽ እንደው አግቢ ምናምን ጥያቄ አልነበረም አግቢ ሁሉ ሰው ነው የሚላት አግቢ አይደለም ባሉሉ መጥቶላት ነበረ ባሉሉ አያቴ ወላ ቆርቦ የሚያገባት ሁሉ ሰው መጥቶ ነበር ምክንያቱም እሷ እኔ ክርስትና ስታስነሳርል የቆረበችው ቆርባ ነው የምትኖረውና ባል ሲመጣ ምናምን ትልቁ ምክንያቷ እኔ ቆርብ ያለሁኝ ምናምን እያለች ትመልስ ነበር እንደዚህ ሰው ጅንጀራን በለው በጎረቤትም በለው ወንደላጤ ቤት ተሰራ ነበር አላልኩም ምናምን ልጅነቷ ሁኔታ ምናምን ሲል ከኔ ብዙ ሰው ላግባሽ ብሎ ጠይቋል ከነልጅሽ አዎ ብዙ ሰው ላግባሽ ብሎ ጠይቋታል እና ቶሎ የምታነሳው እንደቆረበች ማለት ወንዶችን የምታረቅበት መንገድ የነበረው ከሷ እንደቆረበች ነበር የሆነ ሳለ ግን አያቴ ቆርቦ የሚያገባት ሰው አመጣችላት ማለት ነውና አልፈልግም አለች ልጄን በታምር ሙታል ብዬ እሱ ሙታል ብዬ በእንጀራ አባት ላሳድጋት ጄኔራል ማናጀር ቢሮ ላኳት ማለት ነው እና እዛ ስትገባ የሆነ የምታውቀው ፊት አይደለም ማለት የማታውቀውም አይደለም የምታውቀውም አይደለም ያየችውና ስሙ ተጽፎ የምታየው የባሏ ስም ነው ስሙ ተጽፎ የምታየው የባሏ ስም ነው እንዴ ሞተ የተባለው አዎ እሺ እሱ ወፍሯል ማለት ለመለየት አልከበዳትም ለመለየት ማለት ካለው ሁኔታ ሞተ የተባለ ሰው ባይነ ስታይ ግራይ መጋባት ነገር ነው እንጂ እንደዛ ያስደነገጣት ጠየቀችው ማለት ነው እዛ ያገኘችው ሰው አዎ እሺ እና በደንብ አርጋ ጠየቀችው ማለት ነው እንዴ አንተ እንደዚህ አዎ ምን ነው ምናምን አላት አታነብዩም እንዴ አላት ከቢሮ ጠረጴዛ ላይ ስም ይጻፍ የለ አዎ ጄኔራል ማናጀሩ ተብሎ ተጽፏል ስሙ ማለት ከናባቱ ተጽፏል አየችው አንተ አገርህ እንደዚህ ነው አለችው ማለት ነው አንተ ጎንደር እንደዚህ ነህ ያባንተና ልጅ ነህ እንደዚህ ትለው አዎ ነኝ አላት ማለት ነው አዎ ነኝ እንዴት አወቅሽ ያገሬ ሰው ነሽ እንዴ ምናምን አላትና ራሷን ሳተች ማለት ነው እናቴ ራሷን ሳተች ምን ሆና ነው ምን አይነት ሰው ነው የመጣው ምናምን ብለው አስወጣት ወደ ህክምና ቦታ ሄደችና የካቲት 12 ሆስፒታል ስትነቃ ላጎቴ ደወለች አጎቴ ከጅቡቲ መጥቶ ስለነበረ ስልክ ምናምን አለው ሞባይል አለው እኛ የለንም
እና አጎቴ ግን አለው ሞባይል ምናምን ይዞ ነበር ኖኪያ ስልክ ነበረው እሷ ደግሞ ስልክ ቁጥሩን በቃሏ ታውቃለች ያጎቴ ደወለች ነገረችው ከወንድሙ ጋር ጋራጅ ውስጥ ነበሩ አብረው መጡ ከዛ በኋላ እሱ ደግሞ ለማን ይደውላል ወደ አከራይ ወደኛ ጋር ወደ አከራይ ስልክ ወደ ቤት አከራይ ተደውሎ እኔ ሄድኩኝ ከጎረቤት ጋር ምን ሆና ነው ምናምን አልነገረችንም ለሁላችንም ማለት ነው ያጋጠማትን ነገር ምን ሆነሽ ነው አላት ምንም በቃ ህመሙ ነው ባሰቢ ማለት ነው ስራ እንዳገኘች ነግራናለች ልዴት ወዳደረች እንደሆነ አልፈሻ ስላት አዋልፍ ያለው አለች አልፍ ያለው ጀምራለሁ ሰሞኑን ደህና ነኝ አይዟችሁ ምናምን አለች ከዛ ግን ልክ አይደለችም እኔ ልጅ አለኝ አውቀዋለሁ ሁኔታዋን አውቀዋለሁ እና ልክ አይደለችም እኔ የሆነ ነገር ሲያጋጥማት ራሱ ተደብቃ ነው የምታለቅሰው ማለት ስታለቅስ ማየት አልችልም አብሬት ነው እና ራሷ ላይ ሳተችው አባቴ መሆኑን አውቃ ነው ኧረ ተይ አባቴ ነበር አልሞተም ነበርና አየችው እና ገብታ በባለፈው እኮ ታመምሽ ወዲያው በመኪና እንዲወስዱሽ አረኩኝ ሰበብ ልትሆኝብን ነበር እንደዚህ አይነት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው እሱ ጭራሽ አያውቃትም ማለት ሊያውቃትም አይችልም በጣም ተቦሳቁላለች እኔ ራሱ የድሮ ፎቶዋን ሳየው እና እንትን ስላት አንድ አይደለችም ማለት አንድ አይደለችም ሳይሆን ለመለየትም ይከብዳል በጣም ነው እንትን ያለችው የተቦሳቋቆለችውና ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ ይበልና ከዛ በቃ አላወከኝም አልኳለች ማለት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው ሲለኝ አላወከኝም እኔ እኮ አለምነሽ ነኝ አልኩት አለችና አለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት እና እግሩ ስር ወደኩኝ አለችና ይቅር በለኝ ስል እንዴ ለምኑ ምናምን አለኝ እንዴ ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትክሻዋን ያዛት ማለት ነው ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ ሚስት እኮ ነኝ ባለቤት እኮ ነኝ የሆነ ኃጢያት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስን ደብቀህ ይሄን ያክል አትኖርም ከሞት በላይ የሆነ ኃጢያት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው እግሩ ስር ወድቃ እንደዛለችውና አነሳት ምናምን አስቀመጣት ልጅ የለሽም በቅሎ ነሽ አላት እና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት ውጪ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት መሬት ላይ ወድቃ ማልቀስ ጀመረች ማለት ነው እየጮኸች ምናምን ማልቀስ ስትጀምር ሽጉጥ ወጣባት ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኘሃለሁ ብዬ አስበርለም የመጣሁት ልጅ እኮ አለች አባቷ እንደሞተ እድሜን እኮ ነው እየሰማች ያደገች ልጅ አለች ስትለው የምን ልጅ ነው የምታወሪው ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት ከዛ ማን መጣ ጓደኛው መጣ አንድ አይነት ባጅ ነው ያረጉት ጓደኛው ማለት ያ ሙዛሽ ብሎ ያረዳት ማለት ነው እና አብረው ነው የሚሰሩት መጣ ጓደኛው ማለት ነው ጓደኛው መጣ እንዴ አንተ ምናምን ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀመራለች ጓደኛው ማለት ነው በቃ ማልቀስ ጀመረ አፉን ይዞ በቃ ማልቀስ ጀመረ አስወጣልኝ ምናምን አለው ጓደኛውን ማለት ነው አስወጣልኝ የባለቤቴ መምጫ ሰዓት ነው አስወጣት በባለቤቴ መምጫ ሰዓት ነው አስወጣልኝ ጭራሽ አግብተሃል እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ ልጄን ይዣት ልመጣ ነበር እኮ ስትለው ጭራሽ ልጅ ይዘሽ ልመጪ ነበር አታፍሪም ህይወቴን ልትበጠብጪ ነው አሁን ዘበኛ ጠርቼ ሳላስወጣሽ ቀጥ ብለሽ ውጪ ምናምን አላት ጓደኛው ያለቀሰ ነበር ያዘውና ለዘበኛ ደውሉ ተብሎ ዘበኛ እሱን ይዞ እኔ ያስወጣታለሁ ብሎ እስከ ዘበኞቹ ጓደኛው ይዟት ወጣ
እና ወረወራት ደረጃው ጋር ምናምን ስትወድቅ ሲገፈትራት ተጋጋጠች። አይዞሽ ተጋጋጠች ምናምን። ከዛ ተነስታ ወደ ቤት ሄደችና ወደ ቤት ስትሄድ እጇ ላይ ምናምን ይዛ በነበረው ብር ሹሮፕ ምናምን ለቃቅማ በረኪና ምናምን ገዝታ ቡታ ጋዝ ምናምን ገዝታ ወደ ቤት 16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ እሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር ባጠባሁሽ ጡቶቼ ይዤሻለሁ። ምንም ነገር እንዳታረጊ፣ ምክንያቱም አንቺን አጣሻለሁ። የልቡን ርቀት አይቼዋለሁ። አባትሽ በህይወት አለ እንዴ ምናምን አሉ። በስማ በቃ ቀወጡት አክስቶቼ ምናምን። ከዛ እስኪ ስሟት ተረጋግታችኋለች። አያቴ ተቆጣች። መቼም አያቴ ጨከን ያለች ናት። የሆነ ነገር ሲመጣ ኮስተር ነው የምትለው። እስቲ ቁጭ በሉ ምናምን አለች። ከዛ ቁጭ አሉ። እና እንደዚህ ነው፣ አልሞተም። እኔም መርዝ የጠጣሁት በህይወት እንዳለ ስራ ልፈልግ ይዤ እንዲህ አግኝቼው ነው። አሁን የነገርኩን ታሪክ ሙሉ ማለት ነው። ከ2 ሰዓት በላይ ነው ስልክ ያወራችን። ከ2 ሰዓት በላይ ቁጭ አርጋ ስልክ አወራችን። ባትሪ ሊዘጋ ቻርጅ ሰክተን እስከንሰማ ድረስ ማለት ነው። በቃ እና ልጄ እግዚአብሔር የተመሰገነ ይሁን፣ ለዚህ ደረጃ በቅተሽልኛል። እኔን ወርቅ አልብሰሽኛል። ወርቁንም አንቺ ልበሽልኝ ልጅ አስቀምጬ ነው የወጣው። እኔ ዓለም በቃይ ብዬ ገዳም እየገባው ነው። አሁን ያለሁት አዲስ አበባ ነው። ትናንትም ቤተክርስቲያን እስከ ግማሽ ሌሊት የነበርኩኝ። ከዛ በኋላ መኪና ይዤ ወደ አዲስ አበባ ሄድኩ። አሁንም አድሬ ስለሚመሽብኝ ነገ ዝቋላ አቦ አንቺን ተስዬ ወዳገኘሁበት ገዳም ነው የምገባው። ከዚህ በኋላ ዓለም በቃኝ። የኖርኩትም ዓለም የበቃኝ እኔ እሱ መሞቱን ስሰማ ነበር። ዓለም የጨለመብኝ ያስጠላኝ። አሁን ግን የባሰ ጠላሁት። በቃ ማለት ሰው ይኖርበታል እንጂ ለሰው የማይሆን ቦታ ነው። በቃ ለኔ አይሆነኝም። ከዚህ በኋላስ ምን ፍለጋ ነው የምኖረው? ያኔም ወጣትነቴ ምንም አልፈለኩም እና ለዛ ነው እንደዚህ ሆንኩት። እንዲህ አድርጎ ነው ያስወጣኝ። ተረጋግቼ እንኳን እናንተን ለማስረዳት አልቻልኩም፣ ለመንገር አልቻልኩም። 16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ እሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ እያስከፈተረ ሲያስወጣኝ ምን ልበል? ታምሜም ፊቴ ላይ ምንም ላይ እጄም ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ስወድቅ ስጋጋጥ አይደለም። ከደረጃ ተወርውሬ ስወርድ የበታይ ነው። ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ፣ ምክንያቱም ያጠፋሻል፣ ሊገልሽ ይችላል ምናምን ነገር አለች። በቃ ይሄን ነገር ነግራን ከዛ እኔ በቃ ሰው አልሆንኩም፣ ምንም ሰው አልሆንኩም። እኔ በቃ ይሄን ተናግራ እኔ ዓለም በቃኝ አልመለስም፣ አንቺ መምጣት ትችያለሽ ነው ያለችኝ። እኔ አንቺን ለማየት መምጣት አልችልም፣ በቃ ዓለም በቃኝ ብዬ ነው የምገባው፣ መነንኩኝ አለችኝ። እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት። እኔ መነንኩኝ በቃ ምናምን አለችኝ። ከዛ ዘጋችሁ። በቃ ድረቅ ብዬ ነው የቀረሁት። ከዛ በቃ የለችም ማለት ነው ከዚህ በኋላ ምናምን አልኳቸው ማለት ነው። እንደ ሞተች ነው የተሰማኝ። በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደ ማንኛውም እናት ይሆናል አይደል? አብራኝ እንድትኖር ነው የምፈልገው። አስበዋል። አባት የለኝም፣ ድሮም እንደሌለኝ ነው እያወኩ ያደግኩት። ከዛ እህት የለኝም፣ ወንድም የለኝም እና አንድ እናቴን ነው የማውቀው ነው የገባ ሰው። እሷም እንደዚህ ትስትል ግራ ገባኝ በማለት በሆነውም አልነበረኝም። በሰዓቱ ዝም ሲጨቀኝ ዝም ነው ብሎ ሲጀመር እና ዝም አልኩኝ። በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው። በቃ ባዶ ሆንኩኝ፣ አስጠላኝ መጠጥ። ከዛ በኋላ መጠጣት የጀመርኩት መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ። ስራ እሰራለሁ፣ ከሁሉም ጋር ነው የምጠጣው፣ ሰው አልመርጥም።